ሰዓት ተጉዜ ወደ የሆነ ጉብታ ወጣ። በቃ ከነጋ ትንሽ ቆይቶ ውሃ እየጠጣ ትንሽ ስንል ምንም የለም። በቃ አካባቢው ሰላም ቢል ዲሽቃ ተተኮሰ። ከዛ ሲቀጥል ሞንተር ሰምቼ አላውቅም፣ አይቼም አላውቅም። ሞተር ሰምቼ አላውቅም። ተወርውሮ አላውቅም የነበርኩት። ወርውራችሁ ነው እንጂ ተወርውሮባችሁ አይደል? ወርውሬ ማለት አላየሁም። ሲወርውርም አላየሁም። ያለ ምን ያሞራ ነው እየሮደ ከኔ አጠገቤ ዱብ ሲል ብትን አለ። ከዛ አንድ ሰራዊት ነበርና አንተ እዚህ አጠገቤ ነው ያለው፣ ተቀበል ሞንተር ተወርውረ ተቀበል፣ ከዚህ ፍንጣሪ ድንጋ ካውራዴ ፍንጣሪ ደርሳ ተቀበል፣ ወደ ዝቅ በል ዝቅ ብዬ አሁን ዲሽቃ ተጀመረ። ማታ በቃ ብሬን ተተኮሰ። ማታ ላይ ወደ ኋላ ሲባል በቃ እናንተ ጦሩን በቃ መጨረሻ ላይ ቁም ነገሩን አሁን ቅርብ ሰዓት አቀናል። ቅርብ ሰዓት ስናቅ እንወጣለን ስትል የቁም እስረኛ አደረገ። ማን ምን ያወጋል የሚባል ተጠየቅ። ስንጠየቅ መማረክን የማያውቅ ህዝብ አለ። ተማርኮ መትረፍን የማያገገገብ አለቀ። የሚያውቅ ጭራጭሮ ያለው እጁን እየታረቀ ነው። ጭራጭሮ ያወቀ እዛ ውስጥ ብትናገር ያው መታሰር አለና ማለት ነው። ያ ስለሆነ ነው እንጂ እኔ የህዝብ ልጅነትን በራሴ በተግባር አየሁ። ይሄን ሳይ ለራሴ አሁን ያመንኩበት በትክክለኛ ይሄን እንክብካቤ መኖር እነሱ የሚያወሩ ሌላ እዚህ የምናየው ደግሞ ሌላ እንክብካቤ ሲሆን አሁን በጣም እኛ ትምህርቱ ተቀጥቻለሁ ለራሴ። እኔ አንደኛ እንዲኛ ክፍል ማልተማርኩ ተማሪ ማይልም ምንም አይልም ዝም ብዬ ተጠርጌ የገባሁ ነው። ግን ይሄን በጣም ታስበው ስህተት ውስጥ እንዲያለሁ ልጆቼ ጋር ወንድሞቼ ጋር ስጋዬ ጋር የምቀልድበት ነው። አንደኛ ዲካማ ሰው ነው። እሺ ለቀሪው ወንድሞች ለሚሊሻዎች አሉ አሁን እጃቸውን ያልሰጡ አሁን በመንግስት ጋር ሆነው እየታገሉ ያሉ ማለት ነው። ስለዚህ ለነሱ ስንት ያስተላልፈው መልእክት ነው? እነሱን አይደለም ሌላ የኔን ጓደኞቼን ሚሊተሪ ውስጥ ገብቶ የሚያክረው አይደለም ሌላ በመንደር ያለ እኔ ሰብክ ያባዛት የሚያበቃ ስልጣና ይዘህ ነው የወጣው ወይስ አይደለም? እዛ የሰነጠልነው ሸለቆ ነው። 6 ወር ብቻ ነው ሰነጠልነው። ኦኬ ከማሰልጠኛ ከወጣ በኋላ የተመደብክበት እዝ ኮር ክፍለ ጦርና የሻለቃ ነግረን ይችላል? እዛ 104ኛ ኮር ነው የእንትናል ነው። ከዛ ክፍለ ጦሩ ደግሞ 35 ነው። አራተኛ ሬጅመንት። ወደዚህ ከመምጣታችሁ የነበራችሁበት የግዳጅ ቀጠና የት ነበር? ወለጋ ነው። ቀለም ወለጋ። ወደዚህ ሲያመጧችሁ ለምን ምክንያት ነው ብለው ያመጣችሁ? እዛ ሲያመጡን እዛ ስልጠና ኩርሶ ስልጠና ምናምን ትገባላችሁ ብለን ከዛ መጡ። ኦኬ ከመጣችሁ በኋላ የተሰጣችሁ ግዳጅ ምን ነበር? ግዳጁ ከዛ እዛ አፋር ላይ 3 ቀን አደርና ከዛ እንዳደርነ እኛ ማታ መጣን። ከዛ እንደመጣን እዛ ትምህርት ቤት ነው ካምፕ መሰለኝ እዛ ገባን። ከዛ እዛ እንደገባን እቃ ወርደን ግዳጅ አለ ተባለን። ከዛ ግዳጅ እዛ ታርንፋን ግዳጅ ወጣን። ኦኬ መቼስ የመጣችሁበት ፋኖ ከሌለበት አካባቢ ነበርና እዛ ያላችሁ ስለ ፋኖ የነበራችሁ ግንዛቤ ምን ነበር? በዚህ ያለው ተቀባይነት ምን ይሏችሁ ነበር? ከዚህ ጋር እዛ እንደነበርን ማለት ነው። እዛ ፋኖ ምን መሳሪያ ራሱ የለም፣ እዛ ምንም አይዋጋም፣ እዛ ሄዳችሁ እነሱ ብዙ መሳሪያ የላችሁም እያሉ ነበር እዛ ማለት ነው። እሺ የምርኮኛ አያያዝስ እንዴት ታያለህ? ስትገምተው የነበረውና አሁን ያገኘው ሁኔታ በምርኮኛ አያያዝ ጋር የተያያዘስ የሆነ ነገር ነው? ምርኮኛ እንደሚያዝ ማለት ነው በጣም አሪፍ ነው። እዛ ነበርነኛ ማለት ነው ጋለ ከዛ እንደነን አንድ ሰው እንዳነቀዋሉ እዛ ማለት ነው። እኛ ሲይዙን አንድ ሰው እንዳነቀዋሉ ማንም እኛ አልነካንም። ከዛ ይዞን ሄዱ። ያዛዛ የሆነ ቤተክርስቲያን እዛ እንትን ነበረ እዛ ምሳገዙልን። ከዛ እዛ ቁጫን በቃ እነሱ ጋር ነው። መንግስት እንደሚላችሁ ሌሎች ብሔሮች ላይ ጥላቻ አለው እየተባለ በዛ ልክ አግኝታችሁታል? እውነት በብሔር የተለየ ጫና ተደርጎባል? አረምን ሰሞኑን የእናንተ ጓዶች ያለምንም ውጊያ ተጽዕኖ በከፍተኛ ሁኔታ መክዳትና በከፍተኛ እንዲሁም በቀላል ውጊያዎች እጅ መስጠት የተበሳጨው የአብይ መንግስት ሰራዊቱ እንዳይከዳበት በእናንተ ስም እጅግ አሰቃቂ በሆነ ሁኔታ ሴት ፋኖች ላይ በህይወት እያሉ ጡት መቁረጥ እና መረሸን ከረሸኑም በኋላ በመኪና አስፋልት ላይ እየጎተቱ የሚያሳይ ምስልና ቪዲዮ በሶሻል ሚዲያ እየተለቀቀ ይገኛል። በዚህም ጉዳይ የምንታገልለት ህዝባችን ሆነ
የታችኛው ሰራዊት በእጅጉ አስቆጥቷል። ይህ ሆኖ ሳለ በዚህ ቁጭትና ብስጭት ላይ ያለ ህዝባችንና ሰራዊታችን ያደረሰባችሁ አካላዊም ሆነ የስነ ልቦና ጫና አለ? ለምሳሌ መንግስት ምንድነው ያደረገው? አሰቃቂ ግፎችን ማለት ነው የፋኖ አባላት ላይ በተለይ ሴቶች ላይ ማለት ነው ጡት መቁረጥ፣ ቆዳ መግፈፍ፣ አይን ማውጣት፣ በመኪና ላይ አስሮ መጎተት እነኚህን ሁሉ ወንጀል እየሰራ ነው። ይሄን ወንጀል እየሰራ ያለው እንዳጠቃላይ የእጃቸውን የሚሰጡና በምርኮ የሚያዙ አካላት ላይ ፋኖ አሰቃቂ የሆነ እርምጃ ባጸፋው እንዲመልስ ነው እና ሪሊ ተደርጎባቸዋል። ከዛ በኋላ ይሄ ሁሉ ወንጀል ከተሰራ በኋላ ነው አይደል እናንተ በቁጥጥር ስር ያዋላችሁት። ስለዚህ ያንን አስመልክቶ ወይም ለዛ በቀል የሄደ የፋኖ አባል አለ ወይስ የለም ነው? ይሄን እንድታብራራልን እንፈልጋለን። ይሄ ሆኖ ሲል ግን የኛው ብዙም እዛ መረጃ ስለ እዛ ስልክም የለንም ስልክም ስለምጠረንም ማለት ነው መረጃም ብዙም አልሰማንም ማለት ነው። አንጡት የተቆረጠ የተባለ እዛ ልጆች ነግሮን ነው እንጂ እኛ ምንም የሰማን ነገር የለም ማለት ነው። ይሄ ሁሉ እናንተ የኛ አምባሳደሮች ናችሁ። ነገ በሄዳችሁበት ስፍራ ስለኛ ከእናንተ በላይ ምስክርነት የሚሰጥ የለምና እናንተ እዚህ አስቀምጠን የምንገኘው ምንም ጥቅም እንደሌለ እናውቃለን። ብንረሽናችሁም እንደዛው እና ነገ ስንለቃችሁ ወደ ቤት ትሄዳላችሁ ወይስ መልሳችሁ አሃዳችሁ ጋር ተቀላቅላችሁ ውጊያ ትገጥማላችሁ? አሁን እኛ ከዚህ አሁን እኔ ማገባ የሚለው ማለት ነው ከዚህ ከገባን አሁን ብታስገቡንም እዚህም ብታስቀሩንም ማለት ነው እዛኛ የነበሩ ጓደኞች አሁን እነሱ እኛ አብዛኛው ኦሮምኛ ተናጋሪዎች ማለት ነው እዛውን እነሱ ጋር ከነ እነሱ ይገሊናሉ ምናምን ይላሉ ታጋል ከዛ እነሱ ጋር ከነ የኛን አግቶ ቤት ከቤተሰብ ብር ይቀበላሉ ምናምን ብለው የሚያወሩአሉ ማለት ነው። አሁን እነዚህ ስለ ያዛችሁ ማለት ነው አሁን ብታስገቡኝ ለነሱም የሚነገረው ማለት ነው ይሄ ሁሉም ይነገራል ማለት ነው። እዛ እነሱ እንደሚያወሩና እናንተ እንደምታወሩ አንድ አይደለም። እሺ በመጨረሻም ለቀሩት አሃድ አባሎቻችሁ ለቤተሰቦቻችሁና ለመላው ኢትዮጵያ ሕዝብ የምታስተላልፈው መልእክት ካለ ድብልስ? እነሱ የምናገረው ማለት ነው እነሱ እንደሚያወሩ እነሱ ይገለናሉ ብለው ነው የሚያወሩት አለ። ከዛ እነዚህ እናንተ እንደምታወሩና እነሱ እንደሚያወሩ አይደለም። እነሱ ሰው ማይነኩም ፖለቲካ አመራር ጥቁን ሀወርድ ያለ እኛ ጋር ካልተጠርነት ሲል ጥቄና አልሰጥም ተጠርነት ይገኛል። ከጠርነት ካለ በኋላ እስካሁን እየታገሉ ስንኖር ፋኖን ዝቅ አድርጎ የሆነ የመንደር ሌባና ራሱን ጥቅም አስከባሪ አድርጎ ነው የሚያወራኛ ቦታ ላይ ማለት ነው። ከ5 እስከ 6 ያልበለጡ በሱቂ በመናምን የሚሰርቁ ራሳቸውን ሱቅ ለመክፈት የተዘጋጁ ነው የሚለን። ያን በሚያስበው ሰዓት እኛ እንደዛ ዝቅ አድርገን ነው የምናየው። ስንል አሁን ወደ ኋላ ሲመጣ እኛ ወረዳ ላይ ስንደርስ ዛሬ 23 ቀን ነው በዚህ ቦታ በፋኖ እየበላሁ እየጠጣ ያለሁት። የዛን ቀን ለ3 ቀን አካባቢ መከላከያ ማርባ በታኝ ከኛ ጋር ለቆቶ ተወረደው። አሁን እንዴት ነው ምናምን ብለን ቅዳሜ ቀን ተጣላን። ወረዳው ሰላም ቢሆን ነጋድ ስንጠይቀው ራስን ችለህ ነው የምትዋጋው የሚል ጥያቄ አመጣው። ማስገኙ ታፈን ስንታፈን የመጀመሪያ እጅን ይሰጣል። እናንተንም በህይወት ቆይታችሁ ስላገኘናችሁ የአማራን ግፍና ሰቆቃንም በትክክል የተረዳችሁትም ይመስለኛል። በርቀትም ሆናችሁ እንኳን እያለ ነገሩ ምን እየተፈጸመ እንዳለ ብዙም ባታውቁ አሁን ከመጣችሁ በኋላና ሰራዊቱ ጋር ከተገናኛችሁ በኋላ ያያችሁትን የሰማችሁትን ሰብስባችሁ የራሳችሁን አቋም እንደያዛችሁ እኛም እየተረዳን ያለበት ሁኔታ አለ። ቅድምም እንደተነጋገርነው ወደፊትም ልንነጋገር እንችላለን እስክትሄዱ ድረስ የአማራ ህዝብ የትኛውም ብሔር ጥላቻ እንደሌለበት የአማራ ህዝብ እየታገለ ያለው በህይወት የመቆየት ዋስትናውን የማስጠበቅና የማስጠበቅ ጉዳይ እንደሆነ የስልጣን የምን ጉዳይ አይደለም እያታገለኝ ያለው ማለት ነው። ስለዚህ ሰርቫይቭ ለማድረግ ነው የመጀመሪያው። የተጠየቁ ጥያቄዎች በሰላማዊ መልኩ አልፈታ ስላለ ነው በቃ ነፍስ ያነሳ ነው ማለት ነው። ስለዚህ የማንም ብሔር ጥላቻ እንደሌለብን እናንተም የምታረጋግጡ ነው። ከተለያየ ምናልባት አሁን ኢንተርቪው በጊዜ ጥረት ምክንያት ኢንተርቪው ያላደረግናቸው ከደቡብም ከተለያየ ቦታም የመጡ ወንድሞቻችን አሉ። እነኛ ምስክርነት መስጠት ስለሚችሉ አሁንም ወደፊትም የምናረጋግጠው ከኦሮሞ ጋር ከትግሬ ጋር ከሌላውም ጋር ጥላቻ የለብንም። እኛ አትግደሉና ቀያችን እየመጣችሁ አታፈናቅሉና
እህቶቻችንን አትድፈሩ፣ ህፃኖቻችንን አትግደሉ የሚል ቤታችን በላያችን ላይ እንግዲህ እናንተ አሁን ሞርተር ሰምቼ አላውቅም ትላለህ፣ ግን የአማራ ህዝብ በየትኛውም ቀበሌ ሞርተር ያልተወረወረበት ዙ ያልተተኮሰበት መርፍ ያልተተኮሰበት ቦታ የለም። በዛ ምክንያት ቤታቸው ቁጭ ያሉ እናትና አባቶቻችን ህፃናት ሳይቀሩ በመርፍ ህይወታቸው ያጡ በጣም ብዙዎች አሉ። ስለዚህ ይሄን ያክል ግፍ ነው እያደረሰብን ያለውና ስላገኘናችሁ እኔ በኔ በኩል አፋባሃ ምስራቅ አማራ ቀጠና የምኒልክ እዝ የልጅ ኢያሱ ኮር አመራሮችና የአፋባሃ የምኒልክ እዝ አመራሮች አሉ እዚህ። በኔ በኩል በጣም ከልብ አመሰግናለሁ። ምናልባት የተወሰነ መልእክት ማስተላለፍ የምችል ከሆነ አመራር ስትሰጥ የነበረው ሚና ምን ነበር? ስትጫወት የነበረው ሚና ትእዛዝ ማለት እኔ እንዳመራሬ ማለት በቃ ማድረግ ያለብኝ አሁን ውጊያ ከገጠምኩኝ ከምገጥመው አካል ጋር ነው እንጂ መዋጋት ያለብኝ። ከዛ በኋላ ግና ወይም ምርኮኛም ሊሆን ይችላል ወይም ደግሞ የአማራ ህዝብ ባለው ነገር የሆነ ከምገጥመው አካል ውጭ ግን ሌላ ጥቃት እንደማላደርስ ነው ግንባታ መሰጣቸው ማለት የነበረ እንጂ ሌላ ተጽዕኖ አላደርስም ብዬ ወይም ደግሞ ስገነባቸው የነበረ እንደዚህ አታርጉ ሰው ዝም ብሎ መማታት ጥሩ አይደለም ብዬ ነው ግንባታ መሰጥ የነበረ ማለት ነው። አብዛኞቻችሁ እናንተ ልጆች ለምሳሌ እዚህ ውስጥ ያሉት አንድ ጥይት ያልተኮሰ ብዙ ሰራዊት አለ ወደ ፋኖን ተኩሱም ብሎ ማለት ነው። እነሱ ይግደሉን እንጂ እኛ እነሱን ተኩሰን አንጎልም ብለው ነው እንደዛ ሲያደርጉ ነበር። ታዲያ አንተ በዛው ውስጥ ሚናህ ምን ነበር? በዛ ውስጥ ምን እኔ ማለት አጣዳፊ ነገር ስለሆነ እንትን ነው ለራሴ ያለ አይደለ የሆነ ቦታ ይዤ በቃ ምንም ጥይት አልተኮስኩም። ጠላት ከደረሰ ወደ እነሱ እንደምቀላቀል አስቤ ጠብቄ ሳገኛቸው መቀላቀል ነው ሀሳቤ ነበር ማለት ነው። ከፊትም የሆነ እንደዚህ ተደዋውሎ ምናምን ለመምጣት መረጃም ስለሌለ በቃ ሁኔታ በተፈጠረ ሰዓት እንደምቀላቀል ነው ሀሳቤ በቃ ማለት ነው። ይሄን በጣም ጥሩ። በመጨረሻ ዙሮ አሁን ስርዓቱን እያያችሁት ነው። በአንድም በሌላም እየፈረሰ ነው። ጓዶቻችሁ እየከዱ እየመጡ ነው። አሁንም እዛ ያሉት ጓዶቻችሁ በሰላም ወደ እጃቸውን እንዲሰጡ ፋኖ ከማረከ በኋላ ዓለም አቀፍ የምርኮኞች አያያዝ እንደሚጠቀም ዓለም አቀፍ ሚዲያዎችም የሚዘግቡ ነው። እኛም ለቀይ መስቀል ያስረከብናቸው ቁስለኞች አሉ። ከ400 በላይ ምርኮኛም ነበረ። እነዛ ምርኮኞችም ተንከባክበን የአማራ ህዝብ ካለው ላይ እያበላ ያዝንበት ሁኔታ አለ። ዝም ያላችሁ በቁጥር ራሳችሁ ታውቃላችሁ። የአማራ ህዝብ በዚህ ልክ ይወጣል። ስለዚህ ቀጣይ ስርዓቱ የአማራን ህዝብ እንደ ህዝብ ለማጥፋት ፋኖ ሁሉና አደጋ ስለተጋረጠበት እየታገለ ያለ ድርጅት መሆኑ ከእናንተ በላይ ምስክርነት የሚሰጥ ስለሌለ ስለዚህ እዛ ያሉ ጓደኞቻችሁ አሁንም በሰላም እጅ ለፋኖ እንዲሰጡ ምን ትሏቸዋለህ? እኔ ከዛ ላሉት ጓደኞቻችን የምሰጠው መልእክት ማለት በቃ እዛ ያለው ትግል ምንም ተገቢ እንዳልሆነ ምክንያቱም የአማራ ህዝብ በጣም ጭቆና እየደረሰበት ነው ማለት ነው እና በሰላም ደግሞ ወደዚህ በስልክም ሆነ እየተደዋወልን ወደዚህ እንዲገቡ እውነተኛው መንገድ እዚህ እንዳለ ነው የተረዳሁት። እኔ ወደዚህ እንዲመጡ ነው እኔ የማስተላልፈው ማለት ነው።